እስኪ ላይክ አድርጎ አብረሽ መጥቷል። እንደዚህ ትግስ ብሎ መጥቶላችኋል። ለምን ትግስ እንዳለ አላቅም። በነገራችን ላይ ይሄ አብረሽ እንደዚህ ትግስ ብሎ የመጣበት ምክንያት እንደዚህ ሩታን እያስታወሰ እንደዚህ እያማረባቸው፣ እንዴት ነው ይሄ ነገር አላማረባቸውም? አይ አረ ራቁት ራውዝ ቢላ ራቁቷ መጣች ሴትዮዋ። እንደዚህ ትክዝ ብለዋል። እያንዳንዳቸው እያመጣሁላችሁ ነው። እናንተ እንደዚህ ትክዝ ብሎ ከዚህ በፊት የለቀቀው ቪዲዮ። በነገራችን ላይ እኔ ዛሬ አንድ ሀሳብ ይዤላችሁ የመጣሁት ለመጫወት ወይም ለመቀለድ አይደለም። እስኪ አስተያየት ስጡኝ ማለት በምናገረው ነገር ላይ እስኪ አስተያየት ስጡኝ እናንተ። አሁን ምሳሌ ማለት ነው የፈለገው ያክል ሚዲያ የምንጠቀም ሰዎች ማለት ነው። ምሳሌ አሁን ይሄ ቪዲዮ በጣም የቆየ ቪዲዮ ነው። ኦልሬዲ ከሩታ ጋር በነበሩበት ሰዓት ነው። ከሩታ ጋር በሚዝናኑበት ሰዓት ነው። ከሩታ ጋር በሚኖሩበት ሰዓት ነው እንደዚህ ይሄን ፎቶ ማለት ነው። እና በጣም የሚገርመኝ ይሄ ቪዲዮ በጣም የሚገርመኝ ነገር ለካ ሚዲያ የምንጠቀም ሰዎች የፈለገው ያክል ብንራራቅ የፈለገው ያክል እንትን ብንል መጨረሻ ምንድነው የሚሆነው? ይሄ ቪዲዮ ዘላለማዊ ቁጭ ባይ ነው። እነሱ ጋር ራሱ ቢያጠፉት እኛ ጋር አይጠፋም። ሚዲያው ላይ ማለት ነው። ስለዛ ውዶችዬ ማሮችዬ ምን ለማለት ፈልጌ ነው መሰላችሁ? ሚዲያ ላይ ያልሆነ ነገር አለመወሰት እንዳትረሱ። እንደዚህ በሚያምሩበት ዘመን፣ እንደዚህ በሚስቁበት ዘመን፣ እንደዚህ በሚጫወቱበት ዘመን እንደዚህ ሆኑ በመለያየታቸው በጣም አዝኛለሁ። እንግዲህ ምንም ማድረግ አይቻልም። ይሄ ደግሞ አዲስ ቪዲዮ ነው ለኔ እንደ ሀሳብ ነው ይዤ የመጣሁት እንጂ እንደ እንትን ፈልጌ አይደለም። ግን ብዙ ጊዜ የሚናገረው ነገር ሚዲያ ላይ የፈለገው ነገር ብንቦስት የፈለገው ነገር ብንጫወት አይጠፋም። ሚዲያ ላይ በየቲክቶኩ በየፌስቡኩ በየዩቲዩቡ አለና እኛ የማናውቀው ነገር እኛ ቆረጥ አድርገን ራሱ የምንለቀው ቪዲዮ አይጠፋም እኛ ጋር። እናንተ ግን ይሄ ፍቅር ይሄ ትዳር መፍረስ አልነበረበትም ነው። እንደዚህ ፍቅራችሁ በአማራ ሁኔታ ልጅ አፍርታችሁ ነበረ፣ እንደዚህ ተዋዳችሁ ነበረ፣ እንደዚህ ተፋቅራችሁ ነበረ። ፍቅራችሁ ማንም የሚመኘው ነበረ። ግን በአሁኑ ሰዓት አለመሆኑ ሲታወቅ በጣም ነው የሚያናድደው። እና አብርሽ እንግዲህ አብሽር እልሃለሁ።